እደጃፋችን ላይ ነው ያለው። ገዳበል የለው ደሞዝ የለው ልጄ አንጀቱን አስሮ ነው እሱ ወንጌል ሲሰብክ ነው የሞተው። ታላቅ ሰው ያጣ ነው። ዘላለም ሞቷል ሲለኝ ወንድሙ ሟርተኛ ትናንትና ደውሎልኝ ዛሬ ሞተ ትለኛለህ እንዴ? መጫወቻ ነው እንዴ አንተ? ስትቀልድብኝ ነው እንዴ? እኔ አላምንህም። የስኳር በሽተኛ 6 ሰዓት ለመድረስ ያስቸግረናል እንዴ? እሱ ሁል ጊዜ 9 ሰዓት ነው የሚበላው። እሱ ግን አንገትን የሚያስገባበት ጎጆ የለው። ባይታዊ ነው። ሰው ቢሆን እንኳን የሰራነው ሊሸፍን ያልሰራነውን ኃጢአት ፈጥሮ ስማችን ያጠፋል። የኛ አምላክ ግን በደላችንን ከደነ፣ ማረን፣ ይቅር አለን። ርኅራኄውን እናስበው። በዓይነ ሕሊናችን እንመልከት። ማን ያልበደለን? አሁን እዚህ መቆም ይገባናል። ስም እግዚአብሔር መጥራት ይገባናል። እኔስ ወንጌል መስበክ ይገባኛል። እናንተ ስሙን መጥራት ይገባችኋል። ምን ዘምረው መዘመር ይገባናል። አይናችንን ከሰው ላይ እናንሳ፣ የራሳችን ሕይወት እንመልከተው። ግን እግዚአብሔር ማሪ ነው። እግዚአብሔር ግን ይቅር ባይ ነው። እግዚአብሔር ግን ሩሩ ነው። እንደ ሰው አይደለም። ሰው ኃጢአታችን ይቆጥራል፣ በደላችን ይቆጥራል። ምናልባት ምሕረት እንኳን ካደረገ ሰው ይቅርታ እንኳን ካደረገ አይረሳልንም። የኛ አምላክ ግን ይቅር ሲል ከመርሳት ጋር ነው። ሲምር ሲራራ ከመርሳት ጋር ነው። እንደገና አያስበውም። በደላቸውን እምራቸዋለሁ ይላል፣ ኃጢአታቸውንም እንደገና አላስብም ይላል። ክብር ምስጋና ለአምላካችን ለእግዚአብሔር። እንዲህ አይነት አምላክ ነው።